አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 17 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በማጃንግ ብሔረሰብ ዞን የሙስሊም ወጣቶች ካውንስል ተመሰረተ። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት አጠናቀቀች። የጋዛ የተኩስ አቁም ድርድር ሁለተኛው ምዕራፍ ከቀናት በኋላ በፈረንጆቹ ጥር ወር መጀመሪያ ላይ እንደሚጀመር የአሜሪካው ልዩ ልዑክ አረጋገጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በማጃንግ ብሔረሰብ ዞን የሙስሊም ወጣቶች ካውንስል ተመሰረተ። በጋምቤላ ክልል በማጃንግ ብሔረሰብ ዞን የሙስሊም ወጣቶች ካውንስል የተመሰረተው ዛሬ ጁምዓ ታህሳስ 17 2018 ነው። በምስረታው የተገኙት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ካውንስሉ የተቋቋመበት ዋና ዓላማ በኢኮኖሚ ጠንካራ ሀገር ለመገንባት የሙስሊሙ ሚና ከፍተኛ በመሆኑ ህዝቡ የሚጠበቅበትን ግዴታ ከባለድርሻ አካላት ጋር በመተባበርና በመወጣት መብቱን እያስከበረ ለማስቀጠል ያለመ ነው። የተመሰረተው ካውንስሉን እስከ ወረዳ በማውረድ የተለያዩ ስራዎችን ለመስራት ታቅዷል ተብሏል። ህዝበ ሙስሊሙ በሀገሩ ጉዳይ ከሌሎች የእምነት ተከታዮች ወንድሞቹ ጋር በጋራ በመሆን የዜግነት ግዴታውን እየተወጣ መሆኑ ተገልጿል። በካውንስሉ ምስረታ ላይ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር፣ የካውንስሉ ዋና ጸሐፊ ኡስታዝ ከማል አረብ፣ የሜጢ ከተማ አስተዳደር ምክትል ከንቲባ አቶ ቶቤል ሲሳይን ጨምሮ ሌሎች የካውንስሉ አመራሮችና ባለድርሻ አካላት መገኘታቸውን ከዞኑ የኮሚኒኬሽን ገጽ የተገኘ መረጃ ያመለክታል። በሌላ በኩል የኢትዮጵያ ሙስሊም ወጣቶች ካውንስል በጅማ ከተማ መስጂዶችን ሁለገብ የማህበረሰብ መገልገያ ማዕከላት ለማድረግ የሚያስችለውን የመስጂድ ኔት ፕሮግራም በትናንትናው ዕለት አስመርቋል። በጅማ ከተማ የተመረቀው የሱመያ መስጂድ የመስጂድ ኔት ማዕከል ከአዲስ አበባ በመቀጠል በክልል ደረጃ የተገነባ የመጀመሪያው ማዕከል ነው። በመስጂዱ የተገነባው ላይብረሪና የዲጂታል ስልጠና መስጫ ማዕከል መስጂዶችን እርስ በርስ ለማስተሳሰር ብሎም ማህበረሰብን በዓለማዊና መንፈሳዊ ትምህርት ለማጎልበት ይረዳል ተብሏል። የመስጂድ ኔት ፕሮግራሙ በተጨማሪም የተለያዩ ዝግጅቶችን ለማሳለጥና ለወጣቶች የዲጂታል ክህሎት ኮርሶችን ለመስጠት የሚያገለግል እንደሆነ ተገልጿል። ካውንስሉ በቀጣይ በሌሎች ቦታዎች ተመሳሳይ ማዕከላት በማስገንባት ከህዝበ ሙስሊሙ ባለፈ ለኢትዮጵያ አገልግሎት የሚሰጡ ስራዎችን አጠናክሮ እንደሚቀጥል አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን በጥንቃቄና በኃላፊነት እንዲሰሩ አሳሰበ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን በጥንቃቄና በኃላፊነት እንዲሰሩ ያሳሰበው ጂሰስ ፕሮፌቲክ ስፒሪት ቸርች ጂፒኤስ የቴሌቪዥን ጣቢያ ማስጠንቀቂያ በሰጠበት ወቅት ነው። ማስጠንቀቂያውን የሰጠው ጂፒኤስ የቴሌቪዥን ጣቢያ ባሳለፍነው ሰኞ ታህሳስ 13 2018 በማህበራዊ ገጾቹ ባስተላለፈው ስርጭት የሰላሌ አካባቢ ላይ ያልተገባ ንግግር ማድረጉን ተከትሎ ነው። ባለስልጣኑ ጣቢያው ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅ 1238 ህዝባር 2013 እና አግባብነት ካላቸው ህጎች አንጻር የክትትል ስራዎችን በማከናወን ፕሮግራሙ የሰላሌ አካባቢ ተገቢ ባልሆነ መልኩ መገለጹን ማረጋገጥ ችያለሁ ብለዋል። ይህን ተከትሎም ለጂፒኤስ የቴሌቪዥን ጣቢያ በመገናኛ ብዙሃን አዋጅ የተጠቀሱ የህግ ድንጋጌዎችን በመጣሱ ማስጠንቀቂያ ሰጥቶታል። በመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 መሰረት የሃይማኖት መገናኛ ብዙሃን ምዕመኖቻቸው ባሉበት ሆነው በመገናኛ ብዙሃን አስተምህሮቶቻቸው እንዲከታተሉ ከኢትዮጵያ መገናኛ ብዙሃን ባለስልጣን ፍቃድ እንደሚሰጣቸው ገልጸዋል። ባለስልጣኑ በአዋጁ በተሰጠው ኃላፊነት መሰረት መገናኛ ብዙሃን ተግባሮቻቸውን ህግና ሙያዊ ስነ ምግባርን ባከበረ አግባብ ስለማከናወናቸው ክትትልና ቁጥጥር በማድረግ ክፍተቶች እንዲታረሙ ግብረ መልስ የመስጠት ስልጣን ተሰጥቶታል። በተጨማሪም እንደ ጥፋቶች አይነትም ተገቢውን አስተዳደራዊ እርምጃ የመውሰድ ስልጣን አለው። በዚህም ባለስልጣኑ ህጉን ጥሰው በሚገኙ የሃይማኖት መገናኛ ብዙሃን ላይ አስፈላጊውን እርምጃ እንደሚወስድ በማሳሰብ መገናኛ ብዙሃን ያሉባቸውን ኃላፊነቶች ተገንዝበው በጥንቃቄና በኃላፊነት እንዲሰሩ በአጽንኦት አስታውቋል።
ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት አጠናቀቀች። የትራንስፖርትና ሎጂስቲክስ ሚኒስቴር ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኡ ሐሰን ለአዲስ ዘመን ጋዜጣ እንደገለጹት ሀገሪቱ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በርኡ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድግ ይጠበቃል። ፌስታል መጠቀም የሚከለክለው አዋጅ የትግበራ ጊዜ እንደማይራዘም ባለስልጣኑ አስታወቀ። የአካባቢ ጥበቃ ባለስልጣን ከአንድ ወር በኋላ የሚጀመረው የፌስታል ምርቶችን መጠቀም የሚከለክለው አዋጅ የትግበራ ጊዜ እንደማይራዘም አስታውቋል። የባለስልጣኑ ማሳወቂያ የመጣው ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜ እንዲራዘምላቸው ሱፐርማርኬቶችና አምራቾች መጠየቃቸውን ተከትሎ ነው። ባለፈው ዓመት ግንቦት 2017 በህዝብ ተወካዮች ምክር ቤት በሙሉ ድምጽ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝ አወጋገድን የሚመለከት ሲሆን ለ13 ዓመታት በስራ ላይ የቆየውን ነባር ህግ የሚተካ ነው። ለአካባቢ ብክለት የሚዳርጉና አንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች በስነ ምህዳር ላይ የሚያደርሱትን ጉዳት መከላከልን ዓላማ በማድረግ አዲሱ አዋጅ መዘጋጀቱ በወቅቱ ተገልጾ ነበር። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ፣ ወደ ሀገር ውስጥ ማስገባት፣ መሸጥ፣ ማከማቸት ወይም መጠቀምን የመሳሰሉ ጉዳዮችን የሚከለክል ነው። የፕላስቲክ ከረጢት ማለት አነስተኛ ጥግግት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድና ሌሎች ምርቶችን ለመያዝ የሚያገለግል እንደሆነ ፌስታል ምርት መጠቀም በሚከለክለው አዋጅ ላይ ተብራርቷል። ክልከላውን ተላልፈው በተገኙ አምራቾችና ተገልጋዮች ላይ የህግ ተጠያቂነትን ያስከትላል። ስስ ፌስታሎች በብዛት በሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶች በገበያ ላይ እንደ ልብ አለመኖራቸው አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ እንቅፋት እንደሚሆን አስቀድመው ሲገልጹ ቆይተዋል ተብሏል። የጋዛ የተኩስ አቁም ድርድር ሁለተኛው ምዕራፍ ከቀናት በኋላ በፈረንጆቹ ጥር ወር መጀመሪያ ላይ እንደሚጀመር የአሜሪካው ልዩ ልዑክ አረጋገጡ። የጋዛ የተኩስ አቁም ድርድር ሁለተኛው ምዕራፍ ከቀናት በኋላ በፈረንጆቹ ጥር ወር መጀመሪያ ላይ እንደሚጀመር የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ማረጋገጫ ሰጥተዋል። ሁለተኛው ምዕራፍ የጋዛ የተኩስ አቁም ድርድር ከቀናት በኋላ በአዲሱ የአውሮፓውያን ዓመት እንደሚጀመር አሜሪካ ለእስራኤልና ለአደራዳሪዎች ማሳወቋን በተመለከተ ቻናል 12 የተሰኘው የእስራኤል መገናኛ ብዙሃን ዘግቧል። በዘገባው መሰረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥር ወር መጀመሪያ ላይ ይጀመራል ያሉት ሁለተኛው ምዕራፍ የጋዛ የተኩስ አቁም ስምምነት እቅድ ዙሪያ የተቀመጠው የድርድር ሀሳብ ላይ ሀገሪቱ እየገፋችበት ነው። እንደ ቻናል 12 መገናኛ ብዙሃን መረጃ በፕሬዝዳንት ትራምፕ እየተገፋበት የመጣው ሁለተኛው ምዕራፍ የጋዛ የተኩስ አቁም ድርድር ሐማስ ትጥቅ ሳይፈታ የሚጀመር ከሆነ በሚል እስራኤል ስጋት ውስጥ ገብታለች ብሏል። በስም ያልተገለጹ አንድ ከፍተኛ የእስራኤል ባለስልጣንን ጠቅሶ ባወጣው መረጃ የአሜሪካ የመካከለኛው ምስራቅና የሰላም ተልዕኮ ልዩ ልዑክ ስቲቨን ቻርልስ ዊትኮፍ ሁለተኛው ምዕራፍ የጋዛ የተኩስ አቁም ድርድር ከጥቂት ቀናት በኋላ በሚጀምረው የፈረንጆቹ ዓመት ጥር መጀመሪያ ላይ እንደሚጀመር ለእስራኤልና ለአደራዳሪዎቹ ነግረዋቸዋል ብሏል። እስራኤልና ሐማስ በጋዛ ሁለት ምዕራፎች ያሉት የጋዛ የተኩስ አቁም ስምምነት ላይ የደረሱት ባለፈው መስከረም 30 2018 ላይ ነበር። የጋዛን ጦርነት በዘላቂነት ለማስቆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የተኩስ አቁም እቅድ የአረብ ሀገራትን ጨምሮ በበርካታ ሀገራትና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድጋፍ አግኝቷል። በጋዛ ጦርነት እንዲያበቃና ዘላቂ ሰላም እንዲሰፍን በፕሬዝዳንት ትራምፕ የሰላም እቅድ ዙሪያ አደራዳሪ ከሆኑት ሀገራት መካከል አሜሪካ፣ ኳታር፣ ግብጽና ቱርክ ይጠቀሳሉ። የተኩስ አቁም ስምምነቱ ከተጠቀሰው ቀን ጀምሮ ተግባራዊ እንዲደረግ በቀረበው የትራምፕ የጋዛ የሰላም እቅድ ላይ
የተጠቀሰ ቢሆንም እስራኤል ስምምነቱን በማፍረስ ጥቃቱን ቀጥላለች በሚል በፍልስጤሙ ሐማስና በመብት ድርጅቶች ክስ ቀርቦባታል። እስራኤል ስምምነቱን የጣሰው የፍልስጤሙ ሐማስ ነው በሚል የቀረበባትን ውንጀላ አስተባብላለች። የተኩስ አቁም ስምምነቱ ከተጣሰ በኋላ እስራኤል በጋዛ በፈጸመችው የቦምብ ጥቃትና መጠነ ሰፊ ወረራ ከተገደሉት 400 ንጹሃን ዜጎች በተጨማሪ ከፍተኛ ውድመት መድረሱን ከስፍራው የሚወጡ መረጃዎች ጠቁመዋል። ከዚህ ባለፈም የእስራኤል ተደጋጋሚ ጥሰት ለሁለተኛው ምዕራፍ የጋዛ የተኩስ አቁም ድርድር እንቅፋት በመሆን እንዲዘገይ ማድረጉን ሚድል ኢስት ሞኒተር ዘግቧል። አልጄሪያ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ አወጣች። የአልጄሪያ ፓርላማ የፈረንሳይ ቅኝ ግዛት ወንጀል ነው የሚል ሕግ በሙሉ ድምፅ አጽድቋል። ሰሜን አፍሪካዊቷ ሀገር በፈረንሳይ ቅኝ መገዛቷ ወንጀል ነው ያለው ፓርላማው ኦፊሴላዊ ይቅርታና ካሳ እንደሚገባ በይኗል። የሀገሪቱ ቴሌቪዥን ጣቢያ እንደዘገበው ሕጉ ቅኝ ግዛት ማንቆለጳጰስ ወንጀል ነው ይላል። አዲሱ ሕግ በሁለቱ ሀገራት መካከል ያለው ውጥረት እየተባባሰ መምጣቱን የሚያሳይ ሲሆን ተንታኞች አልጄሪያ ከ63 ዓመታት በፊት ነፃነቷን ካገኘች በኋላ መሰል መካረር ታይቶ አይታወቅም ይላሉ። ፈረንሳይ ከአውሮፓውያኑ 1830 እስከ 1962 ነው አልጄሪያን ቅኝ የገዛችው። በቅኝ ግዛቱ ወቅት ጅምላ ግድያዎችና ከፍተኛ መፈናቀሎች ተፈጽመዋል። ለነጻነት የተደረገው ጦርነትም ከባድ የደም መፋሰስ አስከትሏል። አልጄሪያ በወቅቱ 1.5 ሚሊዮን ሰዎች ሞተዋል ስትል የፈረንሳይ ባለስልጣናት በበኩላቸው ቁጥሩን ዝቅ ያደርጉታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዚህ ቀደም የአልጄሪያ ቅኝ ግዛት በሰብአዊነት ላይ የተፈጸመ ወንጀል ነው ቢሉም ይቅርታ አልጠየቁም። የአልጄሪያ ባንዲራ ያለበት ማቅለሚያ ያደረጉ የፓርላማ አባላት ረዥም ዕድሜ አልጄሪያ የሚል ህብረ ዝማሬ በማሰማት በደማቅ ጭብጨባ ህጉን ማጽደቃቸውን ኤኤፍፒ የዜና ወኪል ዘግቧል። ህጉ ፈረንሳይ ላደረሰችው ጥፋት ሙሉና ፍትሃዊ ካሳ የመክፈል ህጋዊ ኃላፊነት አለባት ብሎ ይህ ደግሞ የአልጄሪያ መንግስትና ህዝብ የማይገፈፍ መብት መሆኑን ያሰምርበታል። ፈረንሳይ እስካሁን በህጉ ላይ አስተያየት አልሰጠችም። ምዕራባውያን ሀገራት በባሪያ ንግድና ቅኝ ግዛት ወቅት ላደረሱት ጥፋት ካሳ መክፈል አለባቸው፣ አልፎም የዘረፏቸውንና በሙዚየም ያስቀመጧቸውን ቅርሳ ቅርስ ሊመልሱ ይገባል የሚል ጫና እያደረባቸው ይገኛል። የአልጄሪያ ህግ አውጪዎች ፈረንሳይ ባባ ሜርዙቅ አሊያም የተባረከ አባት የተሰኘ ስም ያለውን የ16ኛው ክፍለ ዘመን የብር መድፍ እንድትመልስ ሲጠይቁ ቆይተዋል። ይህ መድፍ አሁን የአልጄሪያ ዋና ከተማ የሆነችው አልጀርስ ጠባቂ ተደርጎ ይቆጠር ነበር። ፈረንሳይ በአውሮፓውያኑ 1830 ነው ከተማዋን በሶስተኛ ሙከራ በቁጥጥር ስር በመዋል መድፉን ያስወገደችው። መድፉ በአሁኑ ወቅት በሰሜን ምዕራብ ፈረንሳይዋ ብረስት ከተማ ይገኛል። በ19ኛው ክፍለ ዘመን የፈረንሳይ ቅኝ ግዛት ኃይሎችን ሲዋደቁ የወደቁ 24 አልጄሪያውያን ቅሪት በ2020 መመለሱ ይታወሳል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጅ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ወደ ኢንተርኔት እንግባና ስለ ሰውየው ጉግል እናድርግ። የሚመጣው የመረጃ ውጤት ሁሉ ከወንጀል ድርጊቶች ጋር የተገናኘ ነው። የግለሰቡ ስም የዓለማችን እጅግ አደገኛና ጨካኝ ሰው አዘዋዋሪ በሚል በተደጋጋሚ በሰብአዊ መብት ተሟጋቾች ሲነሳ የቆየ ነው። ከፕሬዝዳንት ሙአመር ቀዛፊ መውደቅ በኋላ በጦርነት በታመሰችውና በተለይ ከኢትዮጵያ ከኤርትራና ከሶማሊያ የሚነሱ ስደተኞች ወደ አውሮፓ ለመሻገር በሚሞክሩባት ሊቢያ ውስጥ በሺዎች የሚቆጠሩ ስደተኞች ታግተው የሚቆዩበት ካምፕ እንዳለው ይነገራል። ለዚህ ወንጀል በርካታ ተባባሪዎች አሉትም ይባላል። በስደተኞች እንዲሁም በሌሎች ሀገራት ከሚኖሩ ቤተሰቦቻቸው በግዳጅ ገንዘብ በመቀበል የሚታወቅ አደገኛ የወንጀል ቡድን መሪ እንደሆነም የክስ ዶሴው ያመለክታል። ይህ ቡድን ስደተኞችን በመድፈር፣ በማገት፣ በመደብደብና አጠቃላይ ሰብአዊ መብታቸውን በመክፈፍ በተፈጸሙ ከባድ በደሎች በርካታ ክሶች ቀርበውበታል። ይህ ስቃይ የደረሰባቸው ሰዎች እንደሚሉት የሚጠየቁት ገንዘብ ከ5000 እስከ $12000 ነው። ስደተኞች ሰብአዊ መብትን በተመለከተ ንቅናቄ በማድረግ የሚታወቁ የመብት ድርጅቶች በሰውየው የተበደሉት በርካቶች ናቸው፣ ፍትህ ይስፈን ሲሉ ሞቱተዋል። ይህ ኤርትራዊ ህገወጥ የሰዎች አዘዋዋሪ
ኪዳኔ ዘካርያስ ሀብተ ማርያም ይባላል። ኢትዮጵያ ውስጥ በ2012 የካቲት በቁጥጥር ስር ውሎ ነበር። ነገር ግን የፍርድ ሂደቱን እየተከታተለ ሳለ በየካቲት 2013 በነበረው የፍርድ ቤት ውሎ ወደ መታጠቢያ ቤት እንደሚሄድ በማስመሰል ልብሱን በመለወጥ ሌላ ሰው መስሎ በዚያው እንደ እስረኛ ሳይሆን መደበኛ ሰው እንደሚያደርገው በዝግታ እየተራመደ አመለጠ። ከሕግ ቁጥጥር ማምለጡ ለበርካታ መሰረታቸው ከምስራቅ አፍሪካ ለሆኑ ፍልሰተኞች ልብን የሚያርድ ዜና ነበር። ፍልሰተኞቹና ቤተሰቦቻቸው ልባቸው የሚረዳው ኪዳኔ ከግብረ አበሮቹ ጋር በአንድነት በመሆን ከኢትዮጵያ፣ ኤርትራ፣ ሶማሊያና ሱዳን የሚነሱ ፍልሰተኞችን ከሀገራቸው ተነስተው ሜዲትራኒያንን አቋርጠው ወደ አውሮፓ አህጉር ለመሻገር በሚያደርጉት ጉዞ ጠላፊው እሱ ያሰማራው ቡድን በመሆኑ ነው። ከጠለፋቸው በኋላ ከላይ የዘረዘርናቸውን ጨምሮ የሰው ልጅ አእምሮ ሊሸከማቸው የሚቸግሩ ድርጊቶችን ይፈጽማል። በስደት መንገድ በእጁ የገቡ እንስቶችን ያደረገው በአደባባይ የሚነገር አይደለም። ያቋቋመው የግል የእስረኞች ካምፕ በሺህ የሚቆጠሩ ፍልሰተኞች የሚታጎሩበት ነው። ኪዳኔ ሌላ ግብረ አበር አለው። ተወልደ ጎይቶም ይባላል። ወሊድ በሚል ቅጽል ስም የሚታወቀው ተወልደ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍና በማሰቃየት ጭካኔ የተሞላበት ሕገወጥ የሰዎች ዝውውር ንግድ በመፈጸም ወንጀል በ5 ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አሳልፎበታል። ተወልደ ቅጽል ስሙን ያገኘው የሚመራው የወንጀል ቡድን በሊቢያ በኒዮሊድ በሚባል አካባቢ የስደተኞች ማቆያ ስለነበረው ነው። በዚያ ስፍራ ከግብረ አበሮቹ ጋር በመሆን ከኢትዮጵያ ከሱዳንና ከሌሎች ሀገሮች የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበር ይነገራል። ኪዳኔ በኢትዮጵያ በቁጥጥር ስር ሲውል ይህኛው ግብረ አበሩም በአንድነት ተይዟል። በሕይወት የተረፉ ሰዎች ለመገናኛ ብዙሃን በሰጧቸው ቃለ ምልልሶች እንደተናገሩት የኪዳኔና የተወልደ ሌሎች ግብረ አበሮች በኢትዮጵያ ውስጥ ጭምር ይገኛሉ። ግብረ አበሮቻቸው ኢትዮጵያውያንን ወደ አውሮፓ እንዲሰደዱ እንደሚያግዟቸው በመንገር የማግባባት ሥራ ይሠራሉ። ከኢትዮጵያ የመጀመሪያ ጉዞአቸው የሚሆነው ወደ ሁለተኛዋ ትልቅ የሱዳን ከተማ ኡምዱርማን ነው። እዚያ ሲደርሱ በሊቢያ በረሃ እንዲያቋርጡ ተደርገው በቀጥታ ከሀገሪቱ ዋና ከተማ ትሪፖሊ በስተደቡብ ምስራቅ 180 ኪሎ ሜትር ርቀት ላይ ወደሚገኘው በኒዮሊድ ከተማ ወደሚገኘው ኪዳኔ ማጎሪያ ተወስደዋል። በዚህ ድርጊት ኪዳኔ ለአደገኛ ሰዎች የተዘጋጀው ቀዩ የኢንተርፖል መጥሪያ የተቆረጠለት ተፈላጊ ሰው ነው። ግለሰቡ ከኢትዮጵያ እስር ቤት ከ4 ዓመት በፊት ቢያመልጥም ከሱ ቀጥሎ የዕድሜ ልክ ፍርድ ተላልፎበታል። መሰወሩን ተከትሎም በጥብቅ ከሚፈለጉ ሰዎች ዝርዝር ውስጥ ያካተተው የኔዘርላንድስ መንግስትና ዩሮፖል ኪዳኔ የት እንደሚገኝ ለማወቅ ዓለም አቀፍ ግብረ ኃይል አቋቁመው ሲያስፈልጉት ቆይተዋል። በዚህም ሱዳን ውስጥ በታህሳስ 2016 በቁጥጥር ስር ሊውል ችሏል። ኢንተርፖል ሰውየው በቁጥጥር ስር መዋል የቻለው የተገኘውን መረጃ መሰረት በማድረግ ከኢትዮጵያ፣ ከተባበሩት አረብ ኤምሬትስ፣ ከሱዳን፣ ከኔዘርላንድስ፣ ከዩሮፖል እና ከአፍሪካ ህብረት መርማሪዎች ጋር በመቀናጀት መሆኑን አስታውቋል። ይህን ተከትሎ በተባበሩት አረብ ኤምሬትስ ህገወጥ ገንዘብን ህጋዊ አስመስሎ በመጠቀም ተከሶ ችሎት ፊት ሲቀርብ ነበር። የተባበሩት አረብ ኤምሬትስ ኪዳኔን ለፈላጊው ለኔዘርላንድስ አሳልፋ ለመስጠት ተስማምታ ስለነበር በዚህ ሳምንት ረቡዕ ዕለት ወደ ኔዘርላንድስ ተሸኝቷል። ነገ ቅዳሜ የመጀመሪያ ችሎት ፊት የሚቀርበው ኪዳኔ ከሳምንታት በፊት በተመሳሳይ ከኢትዮጵያ ለኔዘርላንድስ ተላልፎ በተሰጠው ወሊድ ላይ ምስክር ሆኖ ሊቀርብ ይችላል ተብሎ ይጠበቃል። የኪዳኔ አባሪ ወሊድ በስም መመሳሰል ነው የተያዝኩት ብሎ በፍርድ ቤት እየተከራከረ ይገኛል። ግለሰቡ ጉዳይ እየታየ በነበረባቸው የመጀመሪያ ወራት አካባቢ ምስክሮችን በማስፈራራትና ሐሰተኛ መታወቂያ ለማግኘት በመሞከር ክስ ቀርቦበታል። በወሊድ የተለያዩ ስቅይት የደረሰባቸው ኤርትራውያን በከፍተኛ ቁጥር ወደ ችሎት በመቅረብም ምስክርነታቸውን ሰጥተዋል። በፍልሰት ዙሪያ የሚያጠኑ ተመራማሪዎች እንደሚሉት ከአውሮፓውያኑ 2016 እስከ 2021 ባሉት ዓመታት ውስጥ ከምስራቅ አፍሪካ ሀገሮች መካከል በተለይ 100,000 ኤርትራውያን ስደተኞች በሊቢያ በኩል አድርገው ወደ አውሮፓ ተሻግረዋል። በዚህ ወቅት የኤርትራውያን ስደተኞች ቤተሰቦች ለሕገ ወጥ አዘዋዋሪዎች የከፈሉት ገንዘብ ከ1 ቢሊዮን ዶላር በላይ እንደሚሆን ይገመታል። በሊቢያ የሚንቀሳቀሱ ሕገወጥ የሰዎች አዘዋዋሪዎች ወሊድና ኪዳኔ ብቻ አለመሆናቸውን በጉዳዩ ላይ ጥናት ያደረጉ ተቋማት ያስረዳሉ። በሊቢያ የሕገወጥ አዘዋዋሪዎች ከሊቢያውያን ጋር በመሆን እንደሚሰሩና የተለያዩ የስቅይት ተግባራት እንደሚፈጽሙም ደርሰውበታል። በዚህም በሊቢያ አሁንም ገንዘብ ለማግኘት በሚል ሕገወጥ ስደተኞችን ማዘዋወር እንደቀጠለ ይገኛል።
ኤርትራውያን ስደተኞች ብቻ ሳይሆኑ የኛዎቹ ኢትዮጵያውያን፣ ሱዳናውያንና ሌሎች ስደተኞችም በእነዚህ ቡድኖች የተለያዩ ስቅይቶች ይደርስባቸዋል። ለዚህ ዘገባ ጥንቅር በዋነኛ ምንጭነት ቢቢሲና ሚድል ኢስት አይን ተጠቅመናል። የኔዘርላንድስ ዕለታዊ ጋዜጣ አልግሚን ደግብላም ዋቢ ተደርጓል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።